የሆኑ ፍቅረኞች ከስተመሮች የነበሩ አዳነች አቤቤ ኮሪደር ብላ ከመጣለዛ በፊት ያበደች ቁርስ ቤት ነበረችኝ እና በሳምንት 7 ነው የሚመጡት። 5 ከሷ ጋር ቢመጣ 2 ብቻውን ይመጣል። በጣም ከስተመሮቼ ናቸው እና ሁሌ ጠዋት የሚመጡት ከአልጋ ቤት ነው። አልጋ ቤት አድረው ነው የሚመጡት 5ቱንም ቀን ማለት ነው፣ ቀን በቀን ማለት ነው። እና አንድ ቀን ብቻውን አገኘሁትና እሱን ያ ቤተሰብ ሆናል ብያቸዋለሁ። በጣም ቀን በቀን ከመጣቶች የተነሳ ቤተሰብ ሆናል እና እሱ ብቻውን አገኘሁትና ለምንድን ነው አንተ የአልጋም ክፍለ የሆነ ግማሽ ጎኔ ጉራጌ ነኝ መሰለኝ ለምንድን ነው የአልጋም ከፍለ እራት ከፍለ ቁርስ ጋብዘ ሁሌ በቃ በቀን በቀን ለዚህ ወጪ ከምታወጣ ለምንድን ነው ቤት ማትከራየላት? እዚህ ሰፈር እኮ ቤት ርካሽ ነው፣ ምግብ ቤት ትሰራለች፣ የአልጋ ማትከፍል ምናምን ብዬ መከርኩት ማለት ነው። አይ ስራ እስክትጀምር ነው እሷን ስራ አስጀምራትና ከዛ ከራየላታለሁ ምናምን ነገር አለኝ ማለት ነው። ከዛ አሁን እንደዛ አድርግ እንጂ አልጋ እየከፈልክ ያልቃ በቀን አልጋ አይሰለችም ምናምን አልኩት። ኧረ ይሰለቻል ምናምን ነገር አለኝ። በቃ ወራን ተስማማን። ቤት እንደሚከራየላት ምናምን ስራ እንደሚያስጀምራት እኔም ስራ እንደምፈልግለት ምናምን ነገር ተነጋግረን እያለ ከዕለታት አንድ ቀን አረ ብዙም አልቆየም 3 ቀን ምናምን በኋላ እሱ ብቻውን ይመጣል። ከሰዓት በኋላ እኮ ትመጣለች። 2ቷንም ቀን ከሱ ጋር 5ቷን ቀን አብረው ነው የሚያድሩት። 2ቷን ቀን ከሱ ጋር ባታደር ቀሌ ትመጣለች። ቀሌ ታገኘዋለች። እኔ ጋር ነው የምታገኘው እና ቁጭ ብላ ከጓደኞቹ ጋር ምናምን ለቅ ብላ የስራ ቦታ በቃ ሞቅ ያለ ወሬ ይዘናል ምናምን። ከዛ ስልክ ይደወልለታል ማለት ነው። ስልክ ይደወልለትና ሄሎች እኮ ታማ ሆስፒታል ገብታለች ምናምን ነገር ይሉታል ማለት ነው። ከዛ ድንጋጤ እንዴት እንደደነገጠ ማለት ነው። እንዴት ላበላብን የሆነው ከዛ በኋላ የት እንደዚህ ከዛ በኋላ በቃ መጣው ምናምን ነገር አለና ተነሳና ጃኬቱን ልብስ ምናምን ነገር አለ። ከዛ ጀማው አለ የሱ ጓደኞች ምናምን ነገር ማለት ምን ሸይ ነው ምንድነው ምናምን ነገር ሲሉት አረች እኮ ታማ ሆስፒታል ገብታለች ምናምን ነገር ሲል የትኛዋ እኔ ከወን ያልኩት የትኛዋ ስንት ናቸው የትኛዋ ሲል እሱ ምን ቢል ጥሩ ነው ደግሞ ምን ቢል ጥሩ ነው እሱ ዋናም አለ እስኮርም እንደው ቤንችም አላችሁ። አቤት መድኃኒዓለም ዋናዋ አለ። ለዛ ነው በጣም የደነገጠው ማለት ከውን ያለው ደንግጦ እሱ ብን ብሎ 1 ደቂቃ አልቆየም። እሷ ካች አለች። እኔ ማቆችኝ ቤት ተከራይ አግባ እንደዚህ ምግብ ትስራ ብዬ ስመክር የነበረችው አለች መጣች። ከዛ በኋላ የት ሄደ ምናምን ስትል ይመጣል አሁን የሆነ ቦታ ደርሶ ነው ምናምን ደርሶ ይመጣል ምናምን ነገር ስልክ ተደውሎለት ነው ስራ ነው ምናምን ነገር አሏት ማለት ነው። ጓደኞቹ ሽፍንፍን ታያደርጉ ወንድ ለወንድ እኮ እንዲህ ሽፍንፍን እንደሚደራረጉ አቤት እናንተ ፈጥሯቸዋል። እናንተን እኮ ምንም እንዳልተፈጠረ ሽፍንፍን ነው እንዴ ምናምን ብላ ቁጭ ላይ ምናምን ነገር አላት። ደቃለች ማለት ነው። ከዛ ቡናዬ ምናምን ቀዳደው ሰጠዋት ምናምን ተረጋጊ ምናምን ውሃም ምናምን ሰጠዋት ምናምን ተረጋጋች። ብጠበቀው እኔ እንደማይመጣ ቃል ሄደ እኮ እኮ ዋናም አላችሁ እኮ ዋና ዋጋ ሄደ። ሚስቱ አይደለችም እኮ ፍቅረኛው ናት። ያችኛዋም እኮ ደግሞ ዋና ተብዬም እኮ ፍቅረኛ ናት። እንዴት እንደሚወዳት እንዴ